እንዴት ናችሁልን? በሌላ በተወዳጅ ድራማ ተመልሰናል። ሰብስክራይብ ማድረግና ላይክ ማድረጋችሁን ሳትረሱ ይሄንን ቆንጆ ፊልም እስከ መጨረሻው ተጋብዙልን። ፊልሙ ሲጀምር ሊን የተባለች ቆንጆ ልጅ ነው ያለን። ገና ከልጅነቷ ጀምሮ ከአባቷ ጋር በመሆን የተፈጥሮ ዜማዎችን መስማትና መቅዳት ስለምትወድ ትልቅ የትርፍ ጊዜ ስራዋ ነው። ዛሬም ቢሆን የተፈጥሮ ድምፅን እየቀዳች ለትልቁ ህልሟ ማለትም ለሙዚቃ አቀናባሪነቷ እራሷን ታዘጋጃለች። ሊን የምትኖረውም በባህር ዳርቻ ላይ በሚገኝና አባቷ ባወረሳት በጣም ትልቅና ውድ በሆነ ቤት ውስጥ ነበር። አንድ ቀንም ጓደኛዋ ደውላ በጣም የምትወደውን የምታደንቀው ዘፋኝ አንግም የኮንሰርት ትኬቱ እንዳገኘች ስትነግራት ሊን በደስታ ትፈነጥዛለች። በሌላ በኩል ጂን የሚባል ልጅ እናያለን። እሱም ዝነኛ የሆነ የሙዚቃ ኮከብ ሲሆን በሄደበት ሁሉ በደጋፊዎችና በጋዜጠኞች ይከበባል። እሱ ግን የግል ህይወቱን በሰላም መምራት ይናፍቃል። ዛሬም ቢሆን ደጋፊዎቹ ለማምለጥ የጉልበት ሰራተኛ ልብስ ለብሶ በድብቅ ሲያመልጣቸው፣ ረዳቱ ደግሞ የእሱን ልብስ ለብሶ ጋዜጠኞችን ያታልላል። በዚህ ሁኔታም ጂን ለፎቶ ቀረጻ የሚያምር ቦታ ሄድና ሊን ደግሞ የያንግ ኮንሰርት ያለ መስሏት በስተት ወደ ጂን የፎቶ ቀረጻ ቦታ ትመጣለች። ፎቶ ውስጥም ስትገባ ዘበኞቹ ገፍትረው ያስወጧታል። በዛ ቦታም ያ የተባለች ሞዴል ጂንን ለማማለል ብትሞክርም እሱ ግን ምንም አይነት ትኩረት ሳይሰጣት ይቀራል። በሚስጥር ሲያወራም ሊን እዛው አካባቢ ሆና ትቀደዋለች። ጂንም ይህች ልጅ ጋዜጠኛ ወይስ አብድኩኝ የምትል ደጋፊ ናት፣ ሚስጥርን ቀርታብኛለች ብሎ የጠረጠርና ሪካርደሯን ነጥቆ ይወስድባታል። ሊን አስፈላጊ መረጃዎቹ ያሉበትን መቅጃ ለማስመለስ ወደ ቀጣዩ የጂን ፕሮግራም ብትሄድም ዘበኞቹ አሁንም አላስገባም ይሏታል። ጂን በሄደችበት ሁሉ የጂን ፎቶዎች መለጠፋቸው ቢገርማትም እሷ ግን ስለሱ ሳይሆን ስለ መቅጃ ብቻ ነበር የምታስበው። ጂንም በአንድ የቴሌቪዥን ፕሮግራም ላይ የታክሲ ሹፌር ሆኖ በመቅረብ ተሳፋሪዎች የሚያውቁት ከሆነ የመፈተሽ ስራ ይሰጠዋል። የሚገርመውም እንዳጋጣሚ ሆኖ ተሳፋሪዋ ሊን ስለነበረች ከድምፁም ሆነ ከፊቱ ልታውቀው አልቻለችም ነበር። ጂንም ራሱ ዘፋኙ ጂንን ታውቂዋለሽ እንዴ ብሎ ሲጠይቃትም መልኳ ያምር ድምጿ ያምር በማለት መተቸት ጀምርና የተጨቃጨቁ ያለ ታክሲ በድንገት ተጋይቶ ሁለቱም ሆስፒታል ይገባሉ። እሱም በአንቺ ምክንያት ነው ውፊት የተጫጫረው በማለት ቢጮህባትም መቅጃዋን ግን ይመስላታል። ነገር ግን መቅጃው በአደጋው ምክንያት ተሰብሮ ስለነበረ ሊን በሀዘንና በንዴት ጥላው ትወጣለች። በምሽትም ሊን በባስ ውስጥ እየሄደች ያለ አንድ ተሳፋሪ ታፍነው ሊሞት ሲለም እዛው የነበረው ዶክተሩ በአስቸኳይ ደርሶ ህይወቱን ያተርፍለትና በዶክተሩ ጀግንነትና ደግነት ትገረማለች። በሌላ በኩል ጂን የሊንን ቤት የሷ እንደሆነ ሳያውቀው ይገዛና በባህር ዳርቻ ያለ በመሆኑና ጸጥ ያለ ስለሆነ ደስ ብሎት ይገባል። ሊን ደግሞ የአባቷ ቤት ስለሆነ በሰላም ቤቷ ትገባና ሻወሯን ውስጥ ሙዚቃውን እያዜመች ያለ ከዛም እሷ ከተደበቀበት ታገኘውና ተያይዘው ይጮሃሉ። እንዴት ቤቴ ትገባለህ ብላ በንዴት ከቤት አስወጥታ ስትዘጋበት ምስኪኑ ጂን ዝናብ ስለነበረ የውሻ ቤት ውስጥ ተጠልሎ ያድራል። በማግስቱም ሊን የውሻ ቤት ውስጥ ታኝቶ ስታገኘው የመጀመሪያ ፎቶ ታነሳዋለች። ከዛም ከፍተኛ ትኩሳት እንዳለው ታይናም ወደ ውስጥ አስገብታ ሹርባ እየሰራች ትንከባከበዋለች። በዚህ መሀልም የጂን ስራ አስኪያጅ ኒንግ መታ ሊንን ስታያትም ጋዜጠኛ ካያችሁ እኮ ትልቅ ቅሌት ይፈጠራል። ከዛም ለሷ የቤቱን ሰነድ ስታሳያት ግን ቤቱ በጂን ስም ስለተመዘገበ ትደነግጣለች። ጓደኛዋችንም የወንድሟ ሞት አሳዝኗት ስለነበረ ሊን ጠጥታ በነበረበት ሰዓትም ችግርሽ የኔም ችግር ነው ብላ የቤቱን የውክልና ስልጣን በስሟ ሰጥታት ስለነበር ቤቱን ለጂን እንደሸጠችውም ይገባታል። ሊን በአባቷ ትውስታ የተሞላውን ቤቷን ለማስመለስ ጂንን ብትደበድባትም ቤቱ ግን ተሸጦ አልቆ ነበር። ከዛም ወደ እሱ ጋር ሄዳ የቀሩኝን እቃዎች ልውሰድ ብላ ስትገባ የእሷን እቃዎች በደስታ ሲጠቀምባቸው ታይና ትነድራለች። ቤቱን በክፍያ ልግዛህ ብትለውም ያባራታል። ሊን ግን በድብቅ ተመልሳ ገብታ ስፋው ላይ ተኝታ ትገኛለች። እሱም ውጪ ሲላትም የውሻ ቤት ውስጥ ተኝቶ ያነሳችውን ፎቶ ታሳየውና ሶሻል ሚዲያ ላይ ለጥፈዋለሁ ብላ አስፈራርታው ስልኩን ለመቀማት ሲታገሉ ይቀራረባሉ። በዛ ሰዓትም አንድ ጋዜጠኛ በድብቅ ፎቶ ያነሳችኋል። በማግስቱም የተነሳ ፎቶ ተለቆ ቫይራል ይሆንና ሊን በምትሰራበት ካፌ ሰዎች ሁሉ በግርምት ያዩታል። ጂን ደውላም ከጂን ጋራ ፍቅረኛ ናችሁ እየተባለ ነው ስትላት ደንግጣ ወደ ሶ ትሄዳለች። ሲጨቃጨቁም ኒንግ ተመጣና ቶሎ ብሎ ይደብቃታል። እሷም ይህንን ወሬ ለማጥፋት ከሞዴሏ ጋራ ፍቅረኛ እንደሆናችሁ አስመስሉ ስትልም ሊን ከተደበቀችበት ውስጥ ተወጣና የሆነ ነገር እንደተፈጠረ ጠረጥራቸዋለች። እሱን ለብቻ ወስዳ በአንድ ዝነኛ ሰው ህይወት ውስጥ አንድ ትንሽ ቅሌት ሁሉንም ነገር ሊያበላሸው ይችላል፣ በደንብ አስበበት። በሌላ በኩል ደግሞ የጂን አባት ታዋቂ ቀዶ ጥገና ሐኪም መሆናቸውን እናያለን። አባቱም ልጁ እንደ ሰው ሐኪም እንዲሆን ቢመኘም ጂን ግን ዘፋኝ የመሆን ህልሙን ለማሳካት ብዙ ይጣለዋል። በዚህ መሀልም ሊን በጂን ቤት ውስጥ እየኖረች ያለ በጣም የምትወደው ያንግ የሚገኝበት ግብዣ እንዳለ ታይና በደስታ ትዘላለች። በድብቅ ድግሱ ቦታ ብትሄድም ዘበኞቹ አሁንም ያባሯታል። በዚያው ድግስ ላይ ግን ባስ ውስጥ ያገኘችው ዶክተሩም ተገኝቶ ነበር። ዶክተሩም የጂን አባት ምርጥ ተማሪ ሲሆን ሊን በኋለኛው በር ለመግባት ስታገል አይተዋት
የኔ አጋር ሆነሽ ግቢ በማለት ይረዳታል። በመጨረሻም ሊን ከያንግ ጋር ተገናኝታ ፊርማውን ትወስዳለች። ጂን ደግሞ ከቤተሰቦቹ ጋር ተገናኝቶ አባቱ ሌላ ሴት ሊድሩለት ሲሞክሩ ይጣላል። ስራ አስኪያጁ ኒንግ ደግሞ ከሞዴላዊ ጋር ፍቅረኛ መሆናቸው ለምን እንዲያሳውቁ ስላለችው እንደዛ ለማድረግ ቢሞክርም ያንን ስለሚጠላትና ህይወቱ ሌሎች እንዲቆጣጠሩ ስለማይፈልግ ትልቅ ውሳኔ ይወስናል። ሊን በህመሙ ጊዜ ያሳያቸውን እንክብካቤ ያስታውስና በድንገት እጇን ይዞ በካሜራ ፊት እሷ ፍቅረኛዬና ጮኛዬ ናት፣ አገባታለሁ፣ የተለቀቀ ፎቶም እውነተኛ ነበር ሲል እሷ በድንጋጤ ደርቃ ትቀራለች። በማግስቱ ግን በንዴት የጂንን የጥርስ ብሮች ለውሻው በመስጠት ትበቀለዋለች። እጮኛ መሆን አልፈልግም፣ በቃሽ ሚስቴ ሆኛ ብሎ የመጨረሻውን የውል ስምምነት ያቀርብላትና ለ1 ዓመት በኮንትራት ሚስቴ ከሆንሽ ቤቱ በስምሽ መልስልሻለሁ ስላት ከአባቷ ትውስታ ጋር የተሳሰረውን ቤቷ ለማስመለስ ስትል ከጓደኞቿ ጋር ተመካክራ ትስማማለች። ይህን ግን አንድ ቅድመ ሁኔታ ታስቀምጣለች። በእጅ ላይ ምንም አይነት የፍቅር ስሜት ማሳየትና መስመሩ ማለፍ የለብሽም፣ ለእጅ ምንም አይነት ፍላጎት እኮ የለኝም በማለት እርግጠኛ ሆና ስምምነቱን ትቀበላለች። ከዛም ሁለቱም የራሳቸውን ቅድመ ሁኔታዎችን ተለዋውጠው ዋናውና ትልቁ ቅድመ ሁኔታ ደግሞ በአለም ፊት እንደ እውነተኛ ባልና ሚስት መታየትና ይሄ ውል ጋብቻ መሆኑን ለማንም አለመናገር ነበር። ይህ ሚስጥር ከወጣ ደግሞ ውሉ ይፈርስና ሊንም ቤቷ እንደማታገኝ ይነግራታል። ለጋብቻ ማስታወቂያን በሚዲያ ፊት የሚቀርቡበት ቃል ላይም ሊን እጅግ ውብ ሆናና ተኳኩላ ስትመጣ እሱም ለጥቂት ጊዜ አፍጥጦ ይቀራል። ከዛም ትንሽ ተረብሻ ስለነበረ እጇን ይዞ እንድትረጋጋ ያረጋታል። እሷን በጂን ላይ ማሾፍ ትጀምርና ሲቆጣ አፍንጫ ይወጠራል፣ ግን አሁንም ያምርበታል እያለች በሰው ሁሉ ፊት ስትቀልድበት እሱ ደግሞ በተራው ምንም የማታውቅ ብትሆንም ሙዚቃ አቀናባሪ ሆናለሁ የሚል ግን ትልቅ ተስፋ አላት ብሎ ይሽፉባታል። ሚዲያው በጥንዶቹ ደስ ቢላውም ስራ አስኪያጅ ኒንግ ግን በሁኔታው ትበሳጫለች። በመጨረሻም በይፋ ይመዘገባሉ። ቀጣዩ ዝግጅት የሰርግ ስነስርዓት ስለነበረም የጂን ቤተሰቦች እሷ እንዲያገኟት ይጣሯታል። አያቱ ጠንከር ያሉ ጥያቄዎችን ባይቀርቡላትም እሱ ግን በሰዓቱ ደርሶ ያተርፋታል። ነገር ግን በጂንና በአባቱ መካከል ጠብ ተነስቶ ጂን እጇን ይዘዋት ይወጣል። በመንገድ ላይም ሁለቱም ሲጨቃጨቁ እሷም መኪናውን አቁመው በራስ ሄዳለሁ ብላ ብትወርድም ስልኳንና ቦርሳዋን ግን መኪና ውስጥ ረሳውና ገንዘብም ሆነ እርዳታ የምጠይቅበት መንገድ አታ ብቻዋን ትቀራለች። ጂንም እቃዎቿን መርሳቷን አውቆ ቢመለስም ያጣታል። በዚህ መሃል ግን ያደግ ዶክተሩ አግኝቷት ይረዳታል። የሰርጉ ቀን ደርሶም በሚዲያና በቤተሰብ ፊትም ሰርጉ ሊጀመር ይደርስና ሙሽራዋ ሊንግን ትቀራለች። ኒንግን በጭንቀት ታወጣ እሷ ካልመጣች የምትናገረውን የውሸት ምክንያት ማዘጋጀት ትጀምራለች። ጂንን በጭንቀት ቆሞ እያለ በድንገት ከተፍ ትላለች። በመጨረሻም ተጋብተው ባልና ሚስት ይሆናሉ። ለፎቶ ሲቀራረቡም ጂን አደራ ደግሞ ሌላ ችግር እንዳትፈጥሪ በማለት ያስፈራራታል። ከሰርጉ በኋላም ለጫጉላ ሽርሽር ይላኩና ጫጉላው ለፎቶ ቀረጻና ለማስታወቂያ ስራ የታቀደ ቢሆንም ሁለቱም ግን ተቀራርቦ መታየት ምቾት ይነሳቸዋል። ማታ ላይ አንድ አልጋ ብቻ ስለነበረ እሱም መተኛት ከፈለግሽ እዚሁ አጠገቤ ተኝ፣ እኔ የትም አልሄድም። ሊን ግን ትራሷን ይዛ ወደ ውጪ ለመተኛት ትወስንና ትወጣለች። እሱ ደግሞ ውስጥ ቲቪ እያየ ሲዝናና ትበሳጫለች። ትንሽ ቆይታ ግን ነፍሳቶች ሲያስቸግረዋት እየተናደደች ትመልሳለች። እሱ ግን ሊያነዳት ፈልጎ ካልሲውን ሸታት ሊያረግ ሲሞክር ሁለቱም ቆሻሻ እየተባባሉ ሲጨቃጨቁ ያድራሉ። በሌላ ቀንም ለጌጣጌጥ ድርጅት የፎቶ ቀረጻ ሲያረጉ ውድ የሆነ ቀለበት በሳሩ መሃል ይጣፋና ሊን ዋጋውን ስታይ በህይወቴ ሙሉ ብሰራ ራሱ አልከፍለውም የሚል ጭንቀት ይዛትና ሌቱን ሙሉ ብትፈልገውም ጂንግ ምንም ሳይመስለው ይቀራል። እሷ ግን ተጨንቃ በማግስቱም ስትፈልገው ሲያት እንድትረጋጋ ብሎ ቀለበቱ ከውሸት ነው ስላተረጋግታ እና ለምን ቀድማ አልነገርከኝም ብላ ትጮህበታለች። ከዛም የፈረስ ግልባ የፎቶ ቅርጽ ስለነበራቸው ፈረሱ ከቁጥጥር ውጪ ሊሆን ሲል እሷ በልጅነቷ ከአባቷ የተማረችው ጥበብ ተጠቅማ ታረጋጋውና ጂንም ይገረማል። ስራ አስኪያጇ ኒንግ ግን በመካከላቸው የፍቅር ስሜት እንዳይፈጠር የሚከታተል ረዳት መደባ ቢሆንም ሊንግን የጠፋውን ቀለበት በድጋሚ ታገኘውና እሱም ቀለበቱ እኮ እውነተኛ ነው ቢላትም ስላላመነችው የውሸትም ቢሆን ቆንጆ ነው እኔ ጋር ይቆያል። እሱም ደስታዋ ላለመበላሸት ሲል የቀለበቱን ዋጋ ራሱ ከፍሎ እንድታስቀምጠው ይፈቅድላታል። ከጫጉላ ሽርሽራቸው መልሰም ሊን ፒያኖ ስትጫወት አጨዋወቶች ምንም ደስ አይልም በማለት ስለ ሙዚቃ መሳሪያዎችና ስለ አቀናባሪነት መረጃ ሊሰጣት ቢሞክርም እንደተለመደ ወደ ጭቅጭቅ ይቀይሩታል። ከዛም ለእራት ጋብዛትና ተስማምታ ብትሄድም ኒንግ ግን ሆን ብላ ጂንን በስራ አጣድፋ እንዳሄድ ታደርገዋለች። ምስኪኗ ሊን ግን እስከ ምሽት ድረስ ብቻዋን ስጠብቀው ቆይታ በአዝሮ ወደ ቤት ትመልሳለች። ለምንድነው ስልኬን የማታነሳው? ለምንድነው እንደ እውነተኛ ሚስት የምትሆኝው? ይሄ እኮ የውል ጋብቻ መሆኑ አትርሽ እንጂ ስልኬ ጠፍቶብኝና ስራ በዝቶብኝ ነው ብሎ የበለጠ ያበሳጫታል። በማግስቱም ወደ አንድ የጥንታዊ ሙዚቃ መሸጫ ቤት ሄዳ በአጋጣሚ ዶክተሩን አግኝተው ያወራሉ። ከዛም እሷ የምትፈልገው አልበም ስለነበረው በስጦታ መልክ ስጣትና ለምስጋና ምሳል ትጋብዘው ትስማማለች። ጂንም በአጋጣሚ ሁለቱን አብረው ምግብ ቤት ሳያቸው ይቀናል።
ወዲያውም አጠገባቸው ሄዶ ይቀመጥና የሌንን እጅ በመያዝም ማሬ የኔ ውድ እያለ መጥራት ይጀምራል። ጂንም ዶክተሩን የሚጠላው አባቱ ሁልጊዜ ከሱ ጋር እያወዳደረ ስለሚወቅሰው ነበር። ጂንም በቅናት ብዛት በውሸት አያቴ ታሟለችና በአስቸኳይ ወደ ቤተሰብ ቤት መሄድ አለብን ይልና ይዘዋት ይወጣል። በመንገድ ላይ ያለውም ጂን ስለ ዶክተሩ በጥያቄ ቢያፋጣትም መልሳ ግን ታበሽቀዋለች። ከዛም ስለ አያቱ በዋሸ ውሸትም ወደ ቤተሰቡ ቤት ሄዳሉ። በማግስቱ ጂን ቢሮ ያለም የዴሊቨሪ ሰራተኛ ትመጣና ጂንም ወዲያውኑ ሊል መሆኗን ያውቃል። እንዲህ አይነቱን ስራ አትስሪ፣ ሰዎች ካወቁ ነገሩ ይበላሻል ብሎ ቢመክራትም ይሄ ስራዬ ነው እንዳንተ በቀንጦት ቢሮ አልቀመጥም ብላ ስትቀልድበት ስትናደደ እሱ ወደምትሰራበት ካፌ ሄዶ እኔም እንደ ተራ ሰው መኖር ፈልጋለሁ። ሊንም በካፌ ውስጥ ወደ ነበረው የህፃናት ድግስ ይዛው ገብታ ተራ ሰው መሆን ከፈለግ መጀመሪያ እነዚህን ህፃናቶችን አስደስታቸው። ሁለቱም ከህፃናቱ ጋር አስጫወቱ። በድንገት የተቃቀፉና ያፍራሉ። አንድ ህፃንም ሊን ፍቅረኛ ናት ብሎ ሲጠይቀው ጂን ግን በኩራት የሰርግ ፎቶቸውን ያሳየውና ህፃኑም ጓደኛሞች መስላችሁ ነበር ብሎ እያለቀሰ ይሄዳል። በዛው ሰዓትም አንድ ጋዜጠኛ ፎቶ አንስተዋቸው ዜናው እንደገና ይናፈሳል። ዶክተሩ ደግሞ ሊንን ወደ ፈረሶች ቦታ ወስዷት ደስ የሚል ጊዜ ተሳልፋለች። በሶሻል ሚዲያዎች ላይም ፎቶዎቿን ስትለቀም ጂን በቅናት ያብድና በቴክስት ጠይቃትም ያንተ ጉዳይ እኮ አይደለም። ጂን ሆን ብሎ ድራም በመምታትና ረብሻን በመፍጠር ይረብሻታል። ተናዳት ሄድናም ከኔ ራቅ፣ ባለትዳር ሴት መሆንሽ ነው ማትርሽ እንጂ ይህንን የውሸት ጋብቻ እኮ ማንም ማወቅ የለበትም። ከዛም ስራዋ ቦታ ሲሄድም ጓደኛዋችንን አግኝቷት ዛሬ የሊል ልደት መሆኑንና ጓደኞቿም ላይ ከፍሏት እንዳሳቢ ይደርስበታል። ደስ ብሎትም ለእሷ ልዩ ስጦታ ገዝቶ እንዴት እንደሚስጣትና ምን እንደሚላትም በመስታወት ፊት መለማመድ ይጀምራል። ደብሎም ወደ አንድ ቦታ እንድትመጣ ቢጠራትም እሷ ግን ዶክተሩ ከአንድ የሙዚቃ አዘጋጅ ጋር ሊያስታውቃት ስለፈለገ ወደ እሱ ጋር ትሄዳለች። አዘጋጁን በሊን ችሎታ ተደስቶ አብሯት ለመስራት ተስማማ። ለመጀመሪያ ጊዜ በራሷ ችሎታ አንድ ነገር ማሳካት መጀመሯ ደስ ይላታል። በሌላ በኩል ጂን ሊንን ፍለጋ ወደ ፓርክ ሲሄድም ደጋፊዎቹ አውቀውት ስለተሰበሰቡ መደበቅ ሳይችል ይቀራል። ሊንንም ሳያገኛት ተናዶ ወደ ቤቱ ይመለሳል። ሊን ስትመጣም አንቺን ፍለጋ ስንከራተት ደጋፊዎች ያውቁኝ በማለት ቢጮባትም በኋላ ግን ለልደቷ አብሮ በስኬቲንግ እንዲዝናኑ ያደርጋል። በዛው ሰዓትም ያንግ ተባለ ሌላ ዝነኛ ዘፋኝ በጂን ዝና እየቀና ኒንግን የምትረዳ ይኖሩ ጂንን በልጠው ነበር በማለት ተንኮል ማሰብ ይጀምራል። የጂን አያትም ሊንን ወደ ገጠር ቤት ጠርተው እንዴት ጥሩ ሚስት መሆን እንደምትችልና የቤት ውስጥ ስራዎች እንደምትሰራ ስልጠና ይሰጧታል። ሊንና ጂንን በባህላዊ ምግብ ማብሰያ ቤቱ ሲጣሉ እሷ በብልጠት ጂን አሳ እንዲያበሰል ታረገውና ባልተስተካከለ ሁኔታ አብስሎትም አያቱ ሲበሉ አጥንት ጉሮራቸው ላይ ተቀርቅሮ ወደ ሆስፒታል ይወሰዳሉ። ሆስፒታል ውስጥም ሊን ዶክተሩን በታካሚዎች ተደብድቦና ተጎድቶ ታገኘዋለች። ህመሙ እንዲረሳውን በኤርፎን ሙዚቃ ትከፍትለታለች። በዚህ ጊዜም ዶክተሩ በልጅነቱ የምታውቀውና ሊረሳው የማይችለው የልጅነት ጓደኛው ሊን መሆኗን ይረዳል። ጂን በዛው ሰዓት ደርሰውም የሚስቴን እጅ ልቀቀው በማለት በቅናት ይዘዋት ይወጣል። ጂን ለሊን የልጅነት ትዝታዋ የሆነውን ቀይ ዞን አሻንጉልቶችን በብዛት ገዝቶ ሰርፕራይዝ ሊያደርጋት ያቅዳል። ሊን ደግሞ ለዶክተሩ ምግብ አብስላ ብታመጣለትም ዶክተሩ ግን ጂን ትክክል ነው፣ አንቺ ሚስቱ ነሽ፣ ለኔ እንደዚህ ማድረግ የለብሽም፣ እኔ ሚስቱ ቢሆንም አንተ ግን ጓደኛዬ ነህ። በመጨረሻም ጂን ሳይክል ገዝተው እንዴት እንደሚነዳ ሊያስተምራት ሲሞክር ስራ አስኪያጅ ኒንግ ትመጣለች። ኒንግም ሁለቱ የተቀራረቡ መሆናቸው ስላላስደሳትና በቅናት ተቃጣለች። ሊን እያየቻት ታቅፈዋለች። ሊን ይህንን ስታይም ትረበሽና ለመንዳት ስትሞክር ወድቃ ትጎዳለች። ጂንም እየሮጠ መጥቶ ወደ ሆስፒታል ይወስዳታል። እሱም ተጨንቆና ተረብሾ ዶክተሮቹ ማስታወስ እንደማትችል ይነግሩታል። በአደጋው ምክንያትም የቅርብ ጊዜ ትውስታዋን አጥታ የድሮ ጓደኞቿን ብታስታውስም ጂንንም ሆነ ዶክተሩን ግን ማስታወስ ያቅታታል። ጂን እንድታስታውስ ለማድረግ እየሞከረ እሷ ግን ዶክተሩን አይታው ይህ ዶክተር በጣም ቆንጆ ነው ብላ ስታደንቀም እሱ ቀንቱና ተናዶ አታስታውሽኝም እንዴ እኔ እኮ ወንድምሽ ነኝ ብሎ ያሻታል። እሷም በሰማችው ነገር ግራ ትጋባለች። በኋላ ግን እናቱና አያቱ መጥተው የሰርግ ቪዲዮን ሲያሳዩት ወንድሜ እኮንማ ለምን ሙሽራ ሆንኩኝ ታዲያ ብላ ይምታታባታል። ድንገት ግን እሷ የኔ ማር እያለች መጥራት ስትጀምር ጂን እንደዚህ አይነት ቃል ከእሷ ሰምቶ ስለማያውቅ ይደነግጣል። ጥሩ ሚስት እንደምትሆነው ቃል ስትገባለት እውነቱ ሊነግራት ቢፈልግም ግራ ይገባዋል። በመካከላቸው የነበረው ጭቅጭቅ ግን አሁንም እንደቀጠለ ነበር። በዚህ ጊዜም ስራ አስኪያጇ የሁለቱም መቀራረብ ስታይ ስለምትወደው ትቀናለች። እሷም ከስታል ወታ ወደ ቤት ስትመለስ ጂን የጋብቻ ሰነዶቹ እንዳታያቸው በፍጥነት ለመደበቅ ይሞክራል። እሷም ለምንድነው በተለያዩ ክፍሎች የምንተኛው እያለች ጥያቄ ስታበዛበት በተለያየ መንገድ ላይ ታለላት ሲሞክር ደነግጣለች ብሎ ሳይነግራት ይቀራል። አንድ ቀን ምሽትም ሊን በሷ አልጋ ላይ በምቾት ተኝታ ፈርቶ ራቅ ብሎ ሲቀመጥም ለምንድነው የምትርቀኝ እያለች ታስጨንቀው በጭንቀት ዳር ላይ ይተኛል። በድንገት ወደ ሶስት ተጠጋ ቢደነግጥም እሷ ግን ኤሲን ሪሞት ወስደዋለች። በዚህ መሀልም በአጋጣሚ እግሩን ስትመታው የድሮ ቁስሉ ተነስቶበት መድኃኒት ስትቀባው በጠረኑ ምክንያት ተረብሸው ለብቻ ሽረፊ ብሎ ወደ ሳሎን ይሄዳል።
በነጋታውም ስራ አስኪያጇ የውል ጋብቻ ሰነዶቹን እያሳየቻት ትዳራችሁ ለ1 ዓመት ብቻ የሚቆይ የውል ስምምነት ብቻ ነው በማለት እውነቱን ትዘረግፈዋለች። ይህንም በሰማችው ነገር ደንግጣ ጂን ወደ ቤት ሲመለስ አኩርፋ ምግብ ላብስልልሽ እያለ ሊያባብላት ሲሞክር ሰነዶቹን አውጥታ እያሳየችው በተሳሳተ መንገድ ተረድታ እሷን የፈለጋት ሳይሆን እሷው ራሷ አስገድዳውና አስፈራርታ የውል ጋብቻ ውስጥ የገባች ይመስላታል። እሱም ዝምታ መርጦ እሷ በገመተችው መንገድ እንድታሰብ ይተዋታል። በዚህ ምክንያትም ለሱ ያላት አክብሮት ይጨምራል። ምግብ ልታበስልለትም ተወስናለች። አንድ ቀንም ቺን መታሊንን አዲሱን ፍቅረኛ ላስተዋውቅሽ ስለሆነ አንቺና ጂን አብራችሁ ኑ ስትላት ተንኮሏ ስላልገባት ጂን በስራ ተወጥሮ እያለ በግድ ወስደው ሲደርሱ ቺንም ለንግድ ማስታወቂያ ያልተጠቀመበት ፈልጋ ስለነበረ ብዙ ሴቶች ከሱ ጋር ፎቶ የተነሱ ምርታቸውን እየደገፈ አስመስለው ሶሻል ሚዲያ ላይ ይለቃሉ። ጂን በእንዴት ሲቃጠል ሊን ደግሞ በሁኔታው አፍራ ሴቶቹን አስፈራርታ ፎቶዎቹ እንዳይጠፉ ታደርጋቸዋለች። በዚህ መሀልም ጂን ወደ ስራው በጣም ዘግይቶ በመመለሱ ስራ አስኪያጇም በስራ ላይ ትኩረት አላደረክም ብላ ተናግረዋለች። በነጋታውም ሊንን መጀመሪያ ወደ ተገናኙበት የፎቶ ቀረጻ ቦታ ወስዷትም ሁሉንም ነገር አንድ ባንድ ማስታወስ ጀምራለች። ጂን እንደመሰላትም ንጹህ አለመሆኑንና የውል ጋብቻውን ትክክለኛ ምክንያት በመካከላቸው የነበረውን ገደብ ሁሉ ትዝ ስላት ወደ ቤት ስትመለስ ወደ ድሮ ጠንካራ ማንነቷ ተመልሳ ከሱ ጋር ትጣላለች። ለእምነቱን አልነገርከኝም ልጠቀምብኝ ፈልጋ ነው ብላ ስጠይቀውም ማር እያልሽ ስጠሪኝና ስትጠግኝ የነበርሽ እኮ አንቺ ነሽ። በዚህም ማለም የሰርግ ፎቶዎቻቸውን አውጥተው ማንም በክፍል ውስጥ ላስቀምጠው ስላልፈለገ ሳሎን ውስጥ ይሰቅሉታል። ዶክተሩን ስታገኘውም ትውስታዋ መመለሱን ስትነግረው ደስ ይለዋል። ሊን በሌለችበትም ጂን ደግሞ ወደ ቤት መታ በድብቅ ስትበረብር የጋብቻ ውል ሰነዱን ታገኘውና ሚስጥሩ እንደምታወጣባቸው ብታስፈራራቸውም ጂን በራሱ ኤጀንሲ ውስጥ ግን ጥሩ ስራ እንደሚያገኝላት ቃል ገብቶላት ዝም እንድትል ያደርጋታል። ዶክተሩም ከውጭ ሆኖ ይህንን ሁሉ ቢሰማም እንዳልሰማ መስሎ የሊንን ቦርሳ ሰጥቷት ሄዳል። ለጂን ስራ በማግኘቱ ሊን ደስ ብሏት ፊልም አብረን በላው ይስማማል። በዚህም ዓለም ስራ አስኪያጇ የፊልም ፕሮጀክት ይዛ መታ ታዋቂ ዳይሬክተር ሊያገኘው ስለሚፈልግ ስክሪፕቱን እያነበበ ያለ ሊን ደውላም ከሲኒማ ቤቱ ውጭ እየጠበቅኩ ነው ስትለ ሁሉም ስራውን ጥሎ ወደ እሷ ሄዳል። ሁለቱም በሰላም ፊልሙን አብረው እያዩ ወደ ቤት ሲመለሱም ስለ ስራ አስኪያጇ ለመጠየቅ ብትሞክርም በሁለቱም መካከል የሆነ ስሜት ይኖር ይሆናል ብላ ጠረጥራለች። በነጋታውም ጂን ወደ ቢሮ ሲሄድም ስራ አስኪያጇ በንዴት ከሚስት ጋር ጊዜ ያሳልፍ ብላ ሁሉንም ፕሮጀክትን ሰርዛቸዋለች። እሱም በሁኔታው ይከፋል። ሌላ አርቲስት ልታገኝ እንደሆነ ሲሰማም ጥላ ልትሄድ ነው ብሎ ይፈራል። እሷ ግን በስራው ላይ እንዳይታኩርና ሊን በስራው ላይ እንቅፋት እንዳትሆንበት ታስጠነቀዋለች። ጂን ወደ ቤት ተመልሶ ሁሉም ነገር ለሊን ይነግራትና ላለፉት ቀናት ስራ እንዳልነበረው አሁን ደግሞ ነጻ ስለሆነ አብሮ እንዲዝናኑ ጠይቃት ወደ በረዶ ሸርጣቴ ለመሄድ ይወስናሉ። ስራ አስኪያጁ ይህንን ሰምታም ቀጠሯቸውን አበላሸዋለሁ በማለት ረዳቷን በድብቅ እንዲከተላቸው ትልካለች። ከዛም ጂንና ሊን ሲጫወቱ ረዳቷ በድብቅ ፎቶ ያነሳቸዋል። ጂንም አባቴ በግድ ሕክምና እንዳጠና አድርጎኝ ነበር፣ ስራ አስኪያጇ ግን ወደ አርቲስትነት አለም አመጣችኝ በማለት ታሪኩን ይነግራታል። ስራ አስኪያጇን ፎቶዎቹ ለንግድ ማስታወቂያ ጠቀመዋለች። በነጋታውም ሊን ይህንን ዜና ስታይ ለካ ለሽርሽር ሳይሆን ለማስታወቂያ ስራን የወሰድከኝ ብላ ትናገረዋለች። እሱም ደንግጦ ወደ ስራ አስኪያጇ በሄደም እሷ ግን የማስታወቂያ ስራዬን የሰራሁት ብላ ተከራክረዋለች። በዚህ ማለም በድንገት ተውድቅና ሆስፒታል ወስዷት የጨጓራ ቁስለት እንዳለባት ይነግራታል። ይህንም እየጠበቀችው ሳይመጣ ይቀራል። በነጋታውም ለስራ አስኪያጇ ሾርባ ሲያዘጋጅ ስታየው ሊን ትቀናና እኔ ሆስፒታል እያለሁ ያደረገልኝን እንክብካቤ አሁን ለሷ እያደረገው ነው፣ ለካ እኔ ልዩ አይደለሁም፣ እኔ የወል ሚስቱ ብቻ ነኝ፣ አንድ ቀን እለያቸዋለሁ እያለች ታስባለች። ሊንም ማዝና ያለ ዶክተሩ ከከተማው ራቅ ወዳለና ጸጥ ያለ ቦታ ወስዷት ሰማዩን አይተው ወደ ቤቷ ሲመልሳትም ጂን በእንዴት ሲቀበላቸው ዶክተሩ እሷ ከእግሯ ላይ ጉዳት አለባት፣ እንክብካቤ ያስፈልጋታል ብሎ ረጋ ያለ መልስ ሰጠዋል። እሷም ወደ ራሷ ስትመለስ ጂን ላይ ተናዳ አንተ ሌሊቱን ሙሉ ስራ አስኪያጁ ስትንከባከብ አድረህ እኔ እንዴት ትጠይቀኛለህ? እኛ እኮ የውል ባልና ሚስት ብቻ ነን። አዝና ቤቱን ጥላ በመውጣትም ወደ ጂን ጋር ሄዳ በስራ እያገዘቻት ሰዎች ፎቶ እያነሱ ጂንና ሊን ተጣሉ፣ እሷ ለብቻዋ እየኖረች ነው የሚል ወሬ ያሰራጫሉ። ስራ አስኪያጇም ከምግብ መኪናው ላይ ትዕዛዝ በመስጠት ሊን ምግብ ይዛ ወደ ጂን ቢሮ በመሄድም ጋዜጠኞች ሊን ለባሏ ምግብ የምታመጣ ምርጥ ሚስት ናት ብለው እንዲጽፉ ታደርጋለች። ስራ አስኪያጇም ለብቻ ወስዳ ውል እስካለ ድረስ ሚስት ሆነሽ መተወን አለብሽ ብላ ታስጠነቅቃታለች። ጂን አግባብተው ወደ ቤት ይመልሳትና ውሉ በአንድ ወር ውስጥ ያበቃል፣ እኔ ግን መለየት አልፈልግም፣ በፍቅር ወድቄ ሳይሆን ለዝናዬና ለአይቴ ስል ነው ቢልም እሷ ግን አብረን በቆየን ቁጥር መለያየቱ ይከብደናል ብላ መፋታቱን ስትመርጥ አልፈታሽም ቢላትም ከዶክተሩ ጋር ስትቀራረብ ሲያገኝ ምናልባት መፋታት የፈለገችው በሱ ምክንያት ነው ብሎ ይጠረጥራል። በመጨረሻም ከባውል በኋላ እንፋታለን ብሎ ይስማማል። አንድ ታዋቂ ዳይሬክተርም ሊን እንደሚያውቃትና ዶክተሩ ወደ እሱ ይዘዋት መጥቶ እንደነበረ ለጂንስ ነግረው እኔ ማድረግ ያልቻልኩትን ዶክተሩ ያደርገላት በማለት በራሱ ላይ ተስፋ ይቆርጣል። ስራ አስኪያጇ ደግሞ
እና ዶክተሩ እጅ ላይ ተያይዘው የሚያሳይ ፎቶ በደብቅ ተነሳለች። እሱም አዝኖ የጠብቃትና ቆይታ ስተመጣ ልትተኝ ነው ብሎ ቢጠይቃትም በመካከላቸው ያለው ጥርጣሬና አለመግባባት ግን እየተባባሰ ይመጣል። በነጋታውም ዶክተሩ ለሷ በጣም የምትፈልገውን አልበም በስጦታ ሲሰጣት በደስታ ብትፈነደቅም አንድ ሰው ግን ፎቶ አንስቶ ሶሻል ሚዲያ ላይ ይለቀዋል። ጂንንም እየከዳችሁ ነው የሚል ወሬ መወራት ይጀምርና እሱን ፎቶውን ሳየው በቅናት ሊያብድ ይደርሳል። ይህም ብታስረዳውም ለምናት አልፈለገም። ሲቀርባትም በጥፊ ትመታውና ተጣልታው ቤቱን ጥላ ለመውጣት ትወስናለች። ለማንም ሳትናገር ቤቷን ጥላ ወጥታ ርቀት ብቻ መፍትሄ እንደሚሆንላት ታስባለች። ጂን የሰራውን ስህተት ተረድቶ ቢቆጭም የትም ሊያገኛት ግን አልቻለም። ዶክተሩ ቀድሞ ቢያገኛትም ሊን ግን ማንም ለችግር መፍጠር አልፈልግም፣ ለብቻ የሚሆንበት ጊዜ ስጠኝ ትለዋለች። ጂን እሷን ፍለጋ በየቦታው ቢንከራተትም ሳይሳካለት ይቀራል። በዚህም ዓለም ስራ አስኪያጇ በጂን ላይ ብትጮህበትም እሱ ግን ጋብቻችን በውል ቢጀመረም እኔ ግን ሊንን አፍቅሬያታለሁ ስላት ትደነግጣለች። ዶክተሩና ጂን ሲገናኙም ዶክተሩ የተሰራጩት ፎቶዎች የተቀነባበሩ መሆናቸውንና እንደተጎዳች ይነግረዋል። እሱም ወዲያውኑ በሶሻል ሚዲያ ላይ መላው ዓለም ቢቃወማት እንኳን እኔ ከሚስቴ ጎን ነኝ የሚል መልእክት ሲለቅም መልእክቱን አይታ ደስ ቢላትም አብሮ እንደማይሆኑ ግን ታስባለች። በመጨረሻም እሱ ያለችበትን ቦታ አግኝተውት ከልቡ ይቅርታ ስጠይቃት ወደ ቤቷ ብትመለስም ትርቀዋለች። በፊት የሰጣትን ቀለበት በድንገት ታገኘው ይከፋታል። ቤት ውስጥ የጂንን የልጅነት ፎቶ አልበምን አግኝታው ፎቶዎቹን ያየት ስቀና ለሱ ደውላ እየቀለደችበት ማውራት ይጀምራሉ። አባቱንም ስታገኘው የጂን ፕሮግራም ላይ ተገኝቶ ስለማያውቅ እንዲገኝና ሁሌም ይመጣል ብሎ እንደሚጠብቀው ብትነግረውም ችላ ብሎ ያልፈዋል። ተፎካካሪውን በስራ አስኪያጇ ቢሮ ውስጥ በደብቅ ሰነዶችን በመፈለግ የጂንና የሊንን የውል ጋብቻ አግኝቶ ፎቶ ያነሳዋል። ሊን ከጂን እናትና አያት ጋራ በመሆን አባቱን ለማሳመን አያቱ ታማለች፣ ምናልባት በድጋሚ መውጣት አትችል ይሆናል የሚለውን የውሸት ወሬ ነግረውት በመጨረሻም ወደ ፕሮግራሙ ላይ መሄድ ተስማምቶ ሲሄድና ጂን ሳይው ስላልጠበቀ ደስ ይለዋል። እሷ ፕሮግራም ላይ ለመድረስ ብትሞክርም በትራፊክ መጨናነቅ ምክንያት ግን መድረስ አትችል ትቀራለች። ፕሮግራሙ አልቆ ጂን ወደ ቤት ሲመለስ እሷ ባለመገኘቷ ቢናደድባትም ይቅርታ አድርግልኝ መድረስ ስላልቻልኩኝ ነው ስትለው ግን ይቅርታ ያደርግላታል። በሌላ በኩል ተቀናቃኙ ስራ አስኪያጇን በዳይሬክተሩ ፊልም ላይ ድርሻ ካላገኘሁኝ የጂንን የውሸት ጋብቻ አጋልጠዋለሁ በማለት ያስፈራራታል። በዚህ መሀልም ጂን ለፊልም ተመርጦ ዋና ተዋናይ እንደሚሆን አብረው እንደምትሰራም ስትሰማ ደስ ይላታል። ጂንም ለሷ ያለውን ፍቅር ለመግለጽ የፐዝል ጨዋታ ስጦታ ቢያዘጋጀም የሊን ውሻ ግን የፐዝሉን ቁርጥራጮች ባልቶ ስራውን ያበላሸዋል። በመጨረሻም ጂንና ሊን ለበረዶ ሸርታቴ አብረው ወጥተው እሱም የውል ጋብቻችን ወደ እውነተኛ ፍቅር ተቀይሯል፣ እወድሻለሁ ስላት በቃላት ከመግለጽ ይልቅ ግንባሩን በመሳብ ፍቅሯን ትገልጸታለች። ነገር ግን የጋብቻቸው ምስጢር በኢንተርኔት ላይ ተሰራጭቶ ወደ ቤት ሲመለሱ የሁለቱም ቤተሰቦች እውነቱን እንዲናገሩ ሲጠይቋቸው ጋብቻቸው በውል ቢጀመርም አሁን ግን በእውነተኛ ፍቅር ውስጥ መሆናቸውን ይናገራሉ። ቤተሰቦቻቸውን በደስታ ተቀብለው ድጋፍ ይሰጧቸዋል። ጂን የሚሰራበትም ኤጀንሲ የእሱን ዝናና ስም ለመጠበቅ ሲል ጥፋቱን በሙሉ በሌላ ለማሳበብ ይሞክራል። ስራ አስኪያጇም ለጂን ስትይ ራስሽ መስዋዕት አድርጊ በማለት ሊንን አሳምናት ግራ ብትጋባም ለእሱ ደህንነት ስትል ግን ጥፋቱን ለመቀበል ትስማማለች። እሱም ሲሰማ ተናደው ስለ ዝናዬም ሆነ ስለ ስራዬ ግድ የለኝም፣ ሊን እንድትጎዳ ግን አልፈቅድም። እሷም ዝናውና ስሙ እንዳይበላሽ ብላ ለብቻዋ ጥፋቱን ልትወስድ ትወስናለች። ይህንን ከማድረጓ በፊት ግን ከጂን ጋራ አንድ የመጨረሻና ሰላማዊ ቀን ለማሳለፍ ብላ አብረው ይዝናናሉ። በነጋታም ጂን ሲነቃ ሊን የለችም። ወደ ድርጅቱ ሲሄድን በሚዲያ ፊት ቆመው አዋሽቻለሁ፣ ነገር ግን ሊንን አሁን ከልቤ አፍቅሬያታለሁ በማለት እውነቱ ይናገራል። ለእሷ ስል ስራዬ ለመተው ዝግጁ ነኝ። የተውችለትን ደብዳቤ አግኝቶም ለእኔ ስትል ህልምህንና ዝናህን እንድትተው አልፈልግም የሚልና የጋብቻ ውል ሰነዱን የቀደደችበትን ያገኘዋል። እሱም እስከ መጨረሻው ያጣት መስሎት ልቡ ይሰበራል። ከአንድ ዓመት በኋላም ከስራ ውርቀው እራሱን ያረጋጋል። በዚህም ማል ዶክተሩ ሊንን በአንድ አበባ መሸጫ ሱቅ ውስጥ አግኝተዋት ለጂን የምስጢር መልእክት በመስጠትም ሊን ያለችበትን ቦታ አስጠቁመው ጂን የድሮ ትዝታዎቻቸው ወዳሉበት ቦታ ሄደው እዛ ያገኛታል። በፍቅርም ያቅፋታል። በፊቷ ተንበርክኮም የጋብቻ ጥያቄ ያቀርብላታል። የእውነት ታገብኛለሽ? አዎ አገባለሁ። ከዛም ትዳራቸውን አስመዝግበው በፍቅር ሲኖሩ እያሳየን ፊልሙ ይጠናቀቃል።